እንትኔን ተበስቼ ማለት ነው ዳርና ዳሩ ላይ ተበስቼ ጆሮ ጌጥ ባደርግበት ምን ይመስላችኋል? ለምን በራ ታሰሪለትም? እኛ ምን አገባን? መስኮቱን ጨምሪ። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። እኔ እኮ የሚገርመኝ ቤተሰብ ምንድን ነው በቃ አንዳንዴ አለማወቅ እንዳትሉት የሆነ ነገር አለ። ለመፈመስ ነው እንዳትሉት እንደዚህ አይነት ምን ለማለት ነው? አሁን ምን ሲባላል? አሁን እንደዚች አይነት ኧረ እብድ በእናታችሁ የተሻለ ነው። እብድ የሚባል እንደዚህ አይነት ነገሮችን ያደርጋል። ራሱን የሳተ እንኳን በእውነት ነው የምላችሁ እኮ የሆነ ነገሩን እኮ ደብቆ ነው የሚሄደው እኮ። በጣም እኮ እንትኑን ጥሎ እኮ ነው ምናምን ቤቱን ጥሎ ምናምን ብሎ ጎዳና ላይ ወጥቶ እኮ እንደዚህ እኮ አያደርግም እኮ። እኔ እኮ ከምን ጊዜ ነው የደረስነው ቤተሰብ? ምን አይነት ጥርሴን አታስቂው፣ አይኔስ እንደው ጥርሴስ ልማድ ነው አይኔን አታስቂው ያለችው እውነት እኮ ነው እናንተ ቤተሰብ። አሁን እኮ በቃ የማይሆነው እየሆነብን እኮ ነው። የት ነው የመጣችው? እቺ ደግሞ ቤተሰብ የላትም። ቤተሰብ ለነገሩ ምን ቤተሰብ ይኖራል? አሁን ምን ሰውስ ይኖራል? ብትናገርስ ማን ይሰማሃል? ቤተሰብ አሁን እኮ በቃ ይሄ ደድበህ መፈመስ እኮ በቃ አሁን እኮ በቃ ታወቀ እኮ። አሁን እኮ ማስታወቂያም የሚሰራው ለደደቦች ነው። የሆነ ነገር ቢደረገው በቃ ድድብ ብሎ የሆነ ነገርን አድርጎ የወጣ ሰው በቃ ያነሰው ቪው አለው ምን አለው በቃ ለዛ ይሄዳለታል። አሁን እነዚህ ሰዎች እቺን አሁን ምኗን ብለን ነው እሺ እንትን የምንለው? ምን አይ አንዳንዴ ግን ህግ እኮ መኖር አለበት ለዚህ በዚህ። ለምንድን ነው ቅጣትና ህግ ማሰር የማይኖረው? ግን ለምንድን ነው የሚባሉ የማይባሉ ወይም ደግሞ የሆነ ነገር ውስጥ ለህብረተሰቡ የማይጠቅም መጥፎ ጠረን፣ መጥፎ በሽታ፣ መጥፎ እንትን ካለ እኮ መከላከልና ህክምና አለው ያስፈልገዋል። እንደዚህ አይነቱ ህክምና በላይ ነው። የእውነት ነው የምላችሁ ከህክምና በላይ ነው። መቅጣት እንትን ማለት እኮ ያስፈልጋል። አንዳንዴ እንደዚህ አይነት ባፍ መጸዳዳት እኮ የሚጸዳዳ መጸዳጃችን እኮ ቤታችን ሸክፈን በደንብ አድርገን አጽድተን ነው ከተበላሸ ብዙ ነገር ስለሚያመጣ። ይሄ መጸዳጃ ቦታ አይደለም። እንዲህ አይነት የሚጸዳዱትን ግን በእውነት ነው የምላችሁ የሆነ ነገር ካላልናቸው በደንብ ህገወጥነት እየበዛ ነው። ህገወጥነት እየበዛ ነው። ቤተሰብ ምን ትላላችሁ እናንተ? አሁን ለእንደዚህ አይነት ሰው ምን ትላላችሁ?